ጉልበትህን እርሷ ላይ አይደለም ብታሳየው። ضرب الحمير አሉ አህያን እንደምትደበድብ ሚስትህን እንዳትነካ ብለው ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ በቃላት አስረዳት። ቁጭ ብለህ ረጋ ብለህ ሴት ልጅ በጣም የምትረዳ ነች፣ የምጡቅ አይምሮ ባለቤት ነች። ቀስ ብለህ በፍቅር ረጋ ብለህ ያዝ አድርገህ እጇን ከመከርካት ትስተካከላለች። ገብቶሃል ነው ነቢያችን ሰለላሁ ዐለይሂ ወሰለም ሴቶች ላይ ስህተት ብታገኙ በጉልበት ማስተካከል ስህተት እንደሆነ ተናግረዋል። አደም ከተፈጠረ በኋላ ከአደም ከጎን አጥንት ነው የተፈጠረችው። ያ አጥንት እንዲጣመም ያለ አጥንት ነውና በምሳሌ ተናገሩ። ያን አጥንት ሄደህ አስተካክላለሁ ብለህ በግድ ሄደህ ጫንላለሁ ካልክ ትሰብረዋለህ አሉ። ስለዚህ ረጋ ብለህ ነው ረፍቀን ብልቀዋሪር አሉ ነቢ ሰለላሁ ዐለይሂ ወሰለም። ሌላ ሐዲስ ላይ ቀዋሪር ታውቃላችሁ? ብርሌ ይባላል። በዚህ በወሎ አካባቢ ወደ ሰፊ ከተማ አላውቅም ስሙ። በጣም ስስ የሆነ ነገር ነው። ወደ መኪና ውስጥ ስትገባ ጊዜ በስስት ሰው ጠጋ ቢልህ እንኳ እንዳይሰበርብህ በእንክብካቤ በጥንቃቄ የምትይዘው እቃ ነው። አደራ ብርሌ በብርሌዎች ላይ ብለው ገለጿቸው። ያ ማለት ተሰባሪ ንቃል በእንክብካቤ እንደምትይዘው ሴቶችንም በእንክብካቤ መያዝ እንዳለብህ በጥንቃቄ መያዝ እንዳለብህ የገለጹበት የሆነ ሐዲስ ነው። እስተውሱ ቢኒሳኢ ኸይራ አሉ። አደራ ስለ ሴቶች መልካምን አድርጉ፣ መልካምን ተናገሩ ብለው ነቢ ሰለላሁ ዐለይሂ ወሰለም ተናግረውላቸዋል። ያ ነው እንዳጠቃላይ ከሁለቱም ያለውን ነገር ትሰማና እናትህ ላይ ከሆነ ስህተቱ ቀስ ብለህ መምከር፣ ቤስትህም ላይ ከሆነ ቀስ ብለህ መምከር። በመካከል ያለው ግን መቀናናት ከሆነስ ሁለቱም ላይ ጥፋት የለም። እናትህ ቀናች በሚስትህ ላይ። እናቶች ከጥፋት አይደለም ከቅናት ማለት ከጉዳት ከመጥፎነት አይደለም የሚቀኑት። ለምሳሌ ልጇ ሲንከባከባት ከቆየ የሆነ ጊዜ ላይ በሚያገባ ጊዜ ለሚስቱ ፍቅሩን ሲያሳይ የዛው አንድ ቤት አድርጓቸው የዛኔ ትቀናለች እናት። ገብቶሃል አይደል? ይህ ተፈጥሮ ነው፣ መጥፎነቱ ነው አይደለም። ያ ለእሷ ስትሰጣት የነበረው ፍቅር ወደ እርሷ ያጋደለባት ይመስላታል። አንተን ከመውደዷ የተነሳ እንጂ ክፋት አይደለም። ስለዚህ ምን ታደርጋለህ? በመካከላቸው ይሄ ነገር ሲፈጠር ስታይ የዛኔ በጣም ብልሃት ይጠይቃል። በጣም ብልሃት ይጠይቃል። ምን ታደርጋለህ? እናትህን እዚያው እንዳለች በክብር ታስቀምጥና ሚስትህንም ደግሞ ራቅ ያለ ቦታ ምናልባት አቅሙ ካለህ መከራየትና ቤት መስራት የምትችል ከሆነ ወደዚያ ወስደህ በሆነ ራቅ ባለ ጊዜ እየወሰድክ ሚስትህን ታዘይራታለህ፣ ወይ እናትህን አውጥተህ እዚያ ታዘይራታለህ። እንዲህ መልኩ ማድረግ እንጂ ያለብህ አንተ በዚያ ሰዓት በቃ ከሁለት አንዱ ምረጪ፣ ወይ እናቴን ወይንም አንቺን ትዳርሽ ብለህ ጉልበትህን እንዲህ አይነት ቃል ምናምን አታሳይ። ይህን ይመስላል። አላህ አዕለም። እሺ ተዘሳ ጥያቄ ያለ ገጠ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ አለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ማለት ነው እንትን ነበረ ባል ስለ ኒካ ስናወራ ከዛ ኒካው እንደዚህ አባቴ እንደዚህ ያኔ ቀብር ምናምን ቀብር ዛራ ይሄድ ምናምን ይዘይራል፣ መውሊድም እንደዚህ ያከብራልና አይ እሱ አይቻልም እና ኒካ ካሰሩም በኋላ አሁን ነው እንደዚህ አንተን ስከታተል አባት እንደዚህ ሲሰራ ኒካ አይሆንም ስሰማ ሄጄ ነገርኩት። አይ ማኑ እንደዚህ ያለሽ ሲለኝ አይ ሁሱ እንደዚህ እያለ ነበር ምናምን ስለው እሱ አላህ ሱብሃነሁ ወተዓላ በሰው ምስል የመሰለ ነው የእሱን አትከተይ ብሎ ነገረኝና አንተ ደግሞ በማስረጃ እስከሆነ ድረስ የምትራመደው ማስረጃ እንዲሰጠኝ ነው። እሺ ማነው እንደዚህ ያለሽ ነው? ባሪ እሺ እኛ አላህ ስብሐነሁ ወተዓላ በቁርአን ላይ የተናገረውን እንናገራለን። ያንን መቀበል ሲከብዳቸው ጊዜ ከሰው ጋር አመሳስለዋል የፈጣሪን ባህሪ በማለት በሰዎች ላይ ይዋሻሉ። እኛ በመሰረቱ አላህ ስብሐነሁ ወተዓላ ፈጣሪ ነው እና ከፍጡር ጋር አይመስልም ብለን የምናውቀው። አላህ ከፍጥረታት ጋር እንደማይመስል 5 ማስረጃዎች ልስጥሽ። ቃለ ስብሐነሁ ወተዓላ ፊ ሱረት አሹራ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። አላህ በቁርአን ላይ ምን አለ? እኔን የሚመስል አንድም የለም አለ። አንድም በሚለው ውስጥ ሰዎችም ይገባሉ። እኔ ሰሚና ተመልካች ነኝ ግን አለ። ገብቶሻል? እኔ ምንድን ነኝ አለ?
ሰሚና ተመልካች ነኝ አለ። አላህ ስብሓነሁ ወተዓላ ማንንም እንደማይመስል እንደምናረጋግጥ ሁሉ ነገር ግን ሰሚና ተመልካች መሆኑንም እናረጋግጣለን። እነሱ የቱ ጋር ይቆማላችሁ መሰላችሁ? ለይሰ ከሚስሊሂ ሸይ ብለው ይጨርሳሉ። ቀጥለው በሉት እርሱ ሰሚና ተመልካች ነው በሉት። አንተስ ትሰማለህ ወይ በሉት። አዎ እሰማለሁ ይላል። ታዲያ ተመሳሰለ እኮ ያንተና የፈጣሪ ባህሪ በሉት። የእሱ መስማት ሌላ ነው፣ የእኔ መስማት ሌላ ነው፣ አይገናኝም ይላል እኮ። ስለዚህ አላህ እኔም እጅ አለኝ አደምን በእጆች የፈጠርኩት ሲል ያንተም እጅ ሌላ ነው፣ የፈጣሪም እጅ ሌላ ነው፣ ለምን ታመሳስላለህ አንተ በሉት። ገብታችኋል አይደል? አላህ ሱብሓነሁ ወተዓላ ሙሳና ሃሩንን ኢነኒ ማዕኩማ አስመዑ ወአራ ብሏቸዋል። እኔ ከእናንተ ጋር ነኝ፣ እሰማለሁ፣ አያለሁ። ገብታችኋል አይደል? ለሁ ዐይናን ሊላሂ ሱብሓነሁ ወተዓላ ዐይናን። አላህ ሱብሓነሁ ወተዓላ ሁለት አይኖች እንዳሉት በቁርአን ላይ ተገልጿል፣ በሐዲስ ላይ ተገልጿል። ለአላህ ሱብሓነሁ ወተዓላ ልክ እንዲሁ ሲፈት አልቀደም አላህ ሱብሓነሁ ወተዓላ ሲፈት አልየደይን አላህ ሱብሓነሁ ወተዓላ ሁለት እጆች እንዳሉት ተናግሯል። ነገር ግን እጅ ሲባል ጊዜ እነዚህ ሰዎች የመሰላቸው አልአዕዛእ አልጀሰድያ ነው፣ ሰዋዊ የሆኑ የአካለ ክፍሎች ናቸው የመሰላቸው። የሰው አካለ ክፍሎች ለምሳሌ አሉ። እነዚህም እጅ ስለ እኔ ለምሳሌ ይህ እጅ አለ ያታቸዋል አይደል? በደም የተሞላ በስጋ የተሞላ በጅማት የተወጠረች በጥፍር የተለበቀች በአጥንት የተነከረች እንዲህ አይነት እጅ መስሏቸው ነው። ላ እንዲህ አይነት አላህ ስብሐነሁ ወተዓላ የለውም። ይሄ ጅስም ይባላል። አልአዕዛእ አልጀሰድያ ገብታችኋል አይደል? አካላዊ የሆኑ የሰውነት ክፍሎች አላህ ስብሐነሁ ወተዓላ እኛ እንደምናስበው እንደዚህ የሉት። ያ ነው። አይ እጅ ካልክ የግዴታ እጅ ነው ይላል። ስለዚህ የፈጣሪና የሰው ተመሳስላቸዋል። ላ እንደዛ ማለት አይደለም። በፈጣሪ መካከልና በአንተና በሌሎች እጅ ብለን በምንገልጻቸው መካከል ምሳሌ መመሳሰል የለም በሉት። አንድ ኩባያ ላምጣላችሁ። ኩባያ ታውቃላችሁ፣ እጅ አለው። ይሄ ኩባያ ምን አለው ብላችሁ ጠይቁት። ይሄ ምን ነው በሉት። እጅ ነው ይላችኋል አይደል? በር ይሄ በር ምን አለው? እጅ አለው እኮ ያታችኋል። የበሩ እጅ ይሄ ምን ነው? እጅ ነው። አንተስ እጅ አለ ወይ? አዎ እጅ አለ። አንድ አይነት መሆን አለበት የግዴታ እጅ ስላለ? እንደዚያ ነው አካሄዳቸው። አላህም እጅ አለው ካለን እኛም እጅ ስላለን አንድ አይነት ነው እያሉ ነው ሰዎች። ስለዚህ እጅ የለውም ነው ማለት ያለብን። ለምን ከፈጣሪም ባህሪ ከአንተ ጋር ማመሳሰል ለምን ሄድክ? ስለዚህ የፈጣሪም ባህሪ አንድ ያመሳሰለው እኛ አይደለንም፣ እነርሱ ናቸው። ምን አሉ? ሊላሂ ሱብሓነሁ ወተዓላ የድ ለአላህ እጅ አለው ካለን እኛም እጅ ስላለን ስለዚህ እጅ የለውም ማለት ነው ያለብን። እጅ አለው ካለን ማመሳሰል ይሆናል። ወሃቢያዎች አመሳስለዋል እያሉ ያሻሉ። አንቱም ለዚነ ወቀዕቱም ፊ ተሽቢህ አወለን ወአውሰለኩም ዛሊከ ኢላ التعطيل ولذلك قال السلف الصالح رضوان الله عليهم عن الجهمية القدماء شبهوا أولا ثم عطلوا ثانيا بمجمرة فتاري البحري كفترة بحري قرام مساسلو يا موريت وسداتشو ولا ماوغز وسداتشو فتاري البحري لفتاري يجالو كالن እኛም እጃለን እኮ ብለው ራሳቸውን ከፈጣሪ ባህሪ ከራሳቸው ባህሪ ጋር አመሳሰሉ። ተመልከቱ። ከዚያስ ስለዚህ እጃለው ማለት የለብንም ብለው የፈጣሪ ባህሪ ወደ ማውገዝ ወሰዳቸው። ولذلك قال الشيخ الألباني رحمه الله تعالى الأحباش هم معطلة العصر وجهمية العصر የዘመናችን ሙዓጢላዎች አህባሾች ናቸው እያለ ይናገራል። የዘመናችን ጀህሚዮች እነሱ ናቸው እያለ ይናገራል። ስለዚህ የአላህን ባህሪያቶች እኛ በቁርአን ላይ እንደመጣ እናጸድቃለን፣ በሐዲስ ላይ እንደመጣ እናጸድቃለን። ያ ግን ከፍጥረታት ጋር በፍጹም በማይመሳሰል መልኩ ማለት ነው። ለው ቃለ العبد متى يكون العبد مجسما متى يكون الإنسان مجسم አንድ ሰው ሙጀሲም የሚሆነው መቼ ነው? ሙጀሲም ታውቃላችሁ? ሙጀሲም ታውቃለህ? አንድ ሰው ሙጀሲም የሚሆነው መቼ ነው? ሙጀሲማ ይላሉ ኢዛ ቃለ የዱላሂ ከየዲ ወሰምዑላሂ ከሰምዒ የአላህ እጅ ልክ እንደኔ እጅ ነው ካለ ይሄ ሰውዬ ሙጀሲም ነው። ፈጣሪም በፍጡር ገልጿል ይሄ ሰው። ነገር ግን ሊላሂ ሱብሓነሁ ወተዓላ የዱን ተኹሱሁ ወተሊቁ ቢሂ ወሊልመኽሉቂነ ከዛሊከ የድ ተኹሱሁም ወተሊቁ ቢሂም ይህን ካለ ሃዛ ሁወ መንሀጁ ሰለፍ ወመንሀጅ አህሉ ሱነት ወልጀማዓ ለአላህ ፈጣሪ እንደመሆኑ የመለኮታዊ የሆነ ረቂቅ የሆነ የማይመረመር የሆነ መለኮታዊ እጅ ያለው ካለ ለፍጡር ደግሞ የታወቀች የሆነች እንደ ፍጡርነታቸው ራሳቸው እጅ ያለች በፍጹም ፈላ ተሻቡሃ በይነ ሲፋት ልኻሊቅ ወሲፋት ልመክሉቂን ካለ በፈጣሪ ባህሪና በፍጡር መካከል ምንም መመሳሰል የለም ካለ ይህ ትክክለኛ የሰለፎች መንሃጅ ነው፣ የአህለ ሱናዎች መንሃጅ ነው። እኛ ደግሞ በዚህ መንገድ ላይ ነው ያለነው። ገብታችኋል ነው? ይሄን ይመስላል። እሺ ሁለተኛ ደግሞ አባስ ውክልና መስጠት ይችላል። ይሄን እያደረገ ውክልና መስጠት ይችላል።
አባት ይሄንን ካደረገ የአላህን ባህሪ የማይቀበል ከሆነ መዳርም አይችልም፣ ውክልና መስጠት አይችልም። በሸሪዓ ፍርድ ቤት ነው የምታገቡት። አህባሾች ኒካ ማሰር አይችሉም። ምክንያቱም እነዚህ ሰዎች የአላህን ባህሪ ይክዳሉ፣ ያስተባብላሉ፣ በአላህ ላይ ጭራሽ ያገራሉ። عندهم خلل في توحيد الألوهية وفي توحيد الأسماء والصفات وشيء من صفات الربوبية يعني، وعندهم خلل بعد في توحيد الربوبية، وذلك لأنهم يعتقدون أن لمشايخهم تصرف في هذا الكون، وكذلك يستغيثون بغير الله سبحانه وتعالى، ويجوزون الاستغاثة بغير الله سبحانه وتعالى والاستعانة. والنبي صلى الله عليه وسلم لما جاء شخص إلى النبي صلى الله عليه وسلم وقال يعني تعالوا نذهب نستغيث برسول الله صلى الله عليه وسلم، قال إنه لا يستغاث بي وإنما يستغاث بالله. በእኔ እርዳታ አይለመንም በፍጹም ብሎ ነቢ ሰለላሁ ዐለይሂ ወሰለም ይህንን ከለከሉ፣ አወገዙ። እርዳታ የሚደረገው የሚለመነው በአላህ ስብሐነሁ ወተዓላ ብቻ ነው ብሎ ተናገሩ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ኢዘ ስተዐንተ ፈስተዒን ቢላህ አሉ። መታገዝ ስትፈልግ በአላህ ብቻ ተገዛ ነው። ይህን ይመስላል። وعندهم خلل في توحيد الأسماء والصفات، وذلك لأنهم ينكرون جل صفات الله سبحانه وتعالى التي جاءت في الكتاب والسنة، ومنها صفة الاستواء وغيرها من الصفات الواردة في كتاب الله عز وجل وفي سنة النبي عليه الصلاة والسلام. إينوش السلام عليكم. طيب أنت كنت يعني الله سبحانه وتعالى أنت نقرأ يعني بوتاون عن نقرأ من سورة الإنجيل. الله سبحانه وتعالى بسورة صاد له صاد له الله سبحانه وتعالى قال يا إبليس ما منعك أن تسجد لما خلقت بيدي بلو تناقر كلا سويش عندك سورة صاد. قال يا إبليس ما منعك تمر الدم ميت عندها ترجمة إسرائيل معروفة يصاف قال لك ما استمر هلا بقدر يصافك بلوك على درجة ميت تدرجوا زنبلة تمر وليه من داتي رتاب قنا درجة شيء أتمنى سبلاش أشي سورة صار 7 مستلح سورة صار 7 مستلاشي كان يقارنش ايش جزاكم الله خير. ايش كتروا مش مرحبا. السلام عليكم. وعليكم السلام ورحمة الله وبركاته. ايش بس وندمي عندنا الله الحمد لله سلامنا الحمد لله والله الله ጨማምሮ እውቀቱን ይጨምርልህ። والله ትልቅ ዳዋ እየሰራልን ነው። አላህ ይጨምርልህ እውቀት። አሜን 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 ጀዛከላህ። በዛውም ይችኛዋን ለካፊሮች አብራራልኝ። ይችን ቁርአን አያ ትቅራለህ? مرحبا. أعوذ بالله من الشيطان الرجيم. وإذ قال الله يا عيسى ابن مريم أأنت قلت للناس اتخذوني وأمي إلهين من دون الله قال سبحانك ما يكون لي أن أقول ما ليس لي بحق إن كنت قلته فقد علمته تعلم ما في نفسي ولا أعلم ما في نفسك إنك أنت علام الغيوب ما قلت لهم إلا ما أمرتني به
أن اعبدوا الله ربي وربكم وكنت عليهم شهيدا ما دمت فيهم فلما توفيتني كنت أنت الرقيب عليهم وأنت على كل شيء شهيد. በደንብ ነገራቸው አብራራቸው። እሺ ሚዩት አድርጉ። ወኢዝ ቃለ አላሁ ያ ዒሳ ብነ መርየም። አሁን ያነበበልን አንቀጽ ወንድማችን አላህ ጀዛውን ይክፈለው። ነገ የውመል ቂያማ ሰዎች ከተቀሰቀሱ በኋላ ነቢያቶችና ተከታዮቻቸው በአላህ ፊት በሚቀርቡ ጊዜ ስለሚሆነው ነገር ነው። ኑህ ይቀሰቀሳል። በዘመኑ የነበሩ ሰዎች ሁሉ ከፊቱ ይቆማሉ። ሁድም፣ ሷሊሕም፣ ኢብራሂም፣ ሎጥ፣ ነቢዩ ሰለላሁ ዐለይሂ ወሰለም፣ ዒሳ ሁላቸው። ታዲያ ዒሳ ይጠይቃል። የዛኔ አላህ ቀድሞ ሲናገር ፈለነስአለነ አለዚነ ኡርሲለ ኢለይሂም ወለነስአለነ አልሙርሰሊን አለ። እነዚያን ነቢያት የላኩላቸውንም እጠይቃቸዋለሁ ነቢያቶችንም እጠይቃቸዋለሁ ብሎ ተናግሯል። ነቢያቶችን ይጠይቃቸዋል። አድርሱ ያልኳቸውን መልእክት በአግባቡ አድርሳቸዋል ወይ ይላቸዋል። እንዲሁም ደግሞ ህዝቦቻቸው የመጣላቸውን መልእክተኛውን ይህን ተቀብላቸዋል ወይ ተብሎ ይጠይቃሉ። ይህ ነው እና የዛኔ ታዲያ ዒሳ ዓለይሂ ሰላም የሚጠየቀው ምንድን ነው? ወኢዝ ቃለ አላሁ ያ ዒሳ ብነ መርየም፣ አንተ የማርያም ልጅ ዒሳ ሆይ ይላል አላህ፣ አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ። እንዳለ እርሱን ሲያመልኩ የነበሩ ክርስቲያኖች ሁሉ ከፊቱ ይቆማሉ። ከዒሳ ፊት አላህ ከፊት ለፊት አገናኝቷቸው ዒሳንና ሲያመልኩት ማነው ህዝቦቹ ይጠይቀዋል። እኔንና እናቴን ከአላህ ውጭ አምልኩኝ ብለህ ሰብክሃል ወይ ብሎ ይጠይቀዋል አላህ። ከዚያ ዒሳ ምን ይላል? ቃለ ሱብሓነከ፣ አምላክ አላህ ሆይ ጥራት ይገባህ፣ ከአንተ ጋር እኛ ልንመለክ በፍጹም አይገባ። ራሱ የተጠየቀውን መጀመሪያ አላህን አጋር ሊገባው እንደማይገባ መጀመሪያ ስለ አላህ ተናገረ። ከራሱ ክብር ይልቅ የአላህ ክብር የሚያስጨንቀው ታላቅ ነቢይ ነው። ቃለ ሱብሓነከ አለ፣ ለአንተ ጥራት ይገባህ፣ አጋር ሊኖርህ አይገባም፣ ለአንተ በፍጹም ጥራት የተገባህ አምላክ ነህ እያለ ይናገረ። ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ፣ ለእኔ የማይገባኝን ነገር አምልኮትን ማለት ነው ለሞገት አይቻለኝም በፍጹም ይላል። እኔ አምልኩኝ አላልኳቸውም ይላል። ኢንኩንቱ ቁልቱሁ ፈቀድ ዓሊምተህ፣ አሁን ደግሞ የአላህ እውቀት ሙሉ እንደሆነ ሊናገር ነው። ብየውም ከሆነ በእርግጥም አውቀዋል፣ ከአንተ የሚያመልጥ የለም አለ። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲ ካለ የራሱን የአላህን ሙሉነትና የራሱን ጉድለት ደግሞ ሊገልጽ ነው። እዚህ በእኔ ውስጥ ያለውን ሁሉ ታውቃለህ አምላክ ያለህ፣ በአንተ ውስጥ ያለውን ግን ሌላ ላውቅ አይቻለኝም አለ ዒሳ። ኢነከ አንተ ዓላሙል ጉዩብ። ያ ሰላም፣ ኢነከ ዓላሙል ጉዩብ ማለት ይችል ነበር። አንተ ዓላም፣ ዓሊም አይደለም ያለው ዓላም፣ ዓሊም ከሚለው በላይ ነው። እጅግ በጣም አዋቂ ነህ ማለት ነው። አልጉዩብ ማለት የሩቅና ድብቅ ነገራቶችን ሁሉ የምታውቅ ነህ። ኢነከ ካለ በኋላ አንተ፣ ይሄ ደግሞ ተእኪድ ነው። አንተ እኮ እያለ ነው። ያ ሰላም ከተናገረ በኋላ አንተ ካለ በኋላ እንደገና ሌላ አሁንም አንተ ብሎ ደገሙ። ምን ያክል አላህ ስብሐነሁ ወተዓላ እጅግ በጣም አዋቂ መሆኑን ደግሞ ገለጸ። ኢነከ አንተ ዓላሙል ጉዩብ አለ። ያ ሰላም ያ ሰላም ያ ሰላም፣ አንተ እኮ እጅግ በጣም የምታውቅ ነህ የሩቅንና ድብቅ ነገራቶችን ሁሉ ብሎ የአላህን ክብር እንዴት ከፍ እንደሚያደርግ ተመልከቱ። ዒሳ ቀጥሎ ምን ይላል? ማ ቁልቱ ለሁም ኢላ ማ አመርተኒ ቢህ ይላል። ወደ እነሱ ይዞርና አንተ ካዘዝከኝ ቃል በስተቀር ሌላ ምንም አላልኳቸውም ይላል። አንተ የሚያዘዝከኝ ቃል አን ዕቡዱላህ ረቢ ወረበኩም፣ የእኔንም የእናንተንም ጌታ የሆነውን ታዘዙ በላቸው ብለኸኝ ነበር። ይሄን ብቻ ነው ያልኳቸው፣ አንተን እንዲያመልኩ የኔም የእነርሱን ማምላክ አንተ እንደሆንክ አንተን በብቸኝነት መመለክ እንዳለብህ አስተማርኩኝ እንጂ እኔን አምልኩኝ ብዬ በፍጹም ያልመከርኳቸውም ይላል። ተቻለ ወኩንቱ ዐለይህም ሸሂደን ማ ዱምቱ ፊህም ይላል። በመካከላቸው እርስ እስከነበርኩበት ጊዜ ድረስ በምድር ላይ አብሬያቸው ነበርኩ፣ የተጣድኩ ነበርኩኝ አለ።
ፈለማ ተወፈይተኒ አንተ ከወሰድከኝ ካሳረግከኝ በኋላ ግን አንተ ረቂብ ዐለይሂም አንተ ነህ በእነርሱ ላይ ተቆጣጣሪያቸው አለ። እኔ ምን እንደሚከሰት ምድር ላይ አላውቅም ነበር አለ። ያ ሰላም። አሁን ዒሳ ምን እንደሚከሰት ምድር ላይ አያውቅም፣ ምክንያቱም ሰው ነውና። እኔ ደጋን ሆኜ ወአንተ ዐላ ኩል ሸይን ሸሂድ አለ። አንተ በሁሉ ቦታ ላይ ግን የምትገኝ ነህ የምታውቅ ነህ ሁሉን አለ። ማለት የምትገኝ ሲል በእውቀቱ ማለት ነው። በሁሉ ቦታ ላይ የምትጣል ማለት ሁሉም ቦታ የምታውቅ ነህ። እሺ ይህን ይመስላል። አይ እሺ እና አንድ ጥያቄ ፈተዋ እና አንድ ከአክስቱ ጋር ያደገ ልጅ ከዛም በኋላ ከአክስቱ ጋር ከኖረ ካደገ በኋላ አክስቱ ደግሞ ሴት ልጅ ወልዳ አንድ ላይ ኖረው ግን አንድ ላይ ጥቤ አልጠቡም። አንድ ላይ ከኖሩ በኋላ ሁለቱም ለአቅመ አዳም ከደረሱ በኋላ እነሱ አጅነቢ ይሆናሉ። አንድ ላይ አድገው ማለት ነው ከህፃንነታቸው አጅነቢ ናቸው። አብረው ወይ የስጋ ወንድምነት ወይም ደግሞ የጥቤ ወንድምነት እስከሌለ ድረስ አጅነቢ ናቸው። ሌላ ጥያቄ አለ? ጥያቄ አለ?